ካልጋችሁ በየቀኑ መነሳት የሚያስጠላችሁ ሰዎች ዛሬ ጠዋት እኔም ብቻ መስራት የነበረብኝ ነገር ነበር። መነሳት በጣም ኢሪቴት እያደረገኝ ከዛ ካጠገቤ የሆነ መጽሐፍ ነበር ብቻ የሆነ ፔጅ ግልጥ ሳደርገው ምን መጣልኝ? እናንተ ኤቭሪዴይ ፐርፐዝ የሚሰጣችሁ ነገር ዩር ፐርሰናል ሚሽን ስቴትመንት ነው ተባለ። ፐርሰናል ሚሽን ስቴትመንት ምን እንደሆነ ለማታውቁ ሰዎች ከዛ ድሮ የጻፍኩትን ይሄን አገኘሁት። ስክሪንሾት ማንሳት ትችላላችሁ ከፈለጋችሁ። እና ምንድነው ፐርሰናል ሚሽን ስቴትመንት? ህይወታችሁ ውስጥ what do you want to be እና what do you want to do ለሁለት ትከፍሉትና ትጽፉታላችሁ። መሆን የምትፈልጉት ነገር፣ ማድረግ የምትፈልጉት ነገር፣ ይሄን ስፔሲፊክ እየሆናችሁ በደንብ እየከፋፈላችሁት እና መሆን የምትፈልጉት ነገርን ምን ታደርጉታላችሁ? በስቴፕ ትከፍሉታላችሁ። ለምሳሌ ቢዝነስ ለመጀመር የምትፈልጉት እንበል። ከዛ ያን ቢዝነስ ለመጀመር ዛሬውኑ ተነስተን እንጀምር አትሉም። በስቴፕ ትከፍሉትና መጀመሪያ ሪሰርቻችሁን ትሰራላችሁ። ከየት ነው ብሩ ማገኘው፣ እንዴት ነው ቢዝነስ የማካሄደው ምናምን ብቻ ታውቃላችሁ። በስቴፕ ማስቀመጥ። ከዛ ደግሞ ለፐርፐዛችሁ ለማግኘት የሚረዳችሁ ነገር ደግሞ ምን ታደርጋላችሁ? what really matters in my life እኔ ቫልዩ የምሰጠው ነገር ምንድን ነው? ይሄ ምን ይላል? ከቤተሰቦቻችሁ ከሶሳይቲው ያለ ኢፌክት ያለ ምንም ፕሬዠር እናንተ የምትፈልጉት ነገር ምንድን ነው? ማለት እናንተ ቫልዩ የምታደርጉት ነገር የእናንተ ፕራዮሪቲ ምንድን ነው? ፕራዮሪቲያችሁ ፈጣሪያችሁ ሊሆን ይችላል፣ ስራችሁ ሊሆን ይችላል፣ ትምህርታችሁ ሊሆን ይችላል። ብቻ ፕራዮሪቲ በየሰው ይለያያል። ግን እሱ ፕራዮሪቲ ስትጽፉ ፕሬዠር አለመደረጋችሁን እያሰባችሁ ጻፉ። ከዛ ጸባዮቼ ከፕራዮሪቲ ጋር ይሄዳሉ ወይ? አሁን ለምሳሌ የኔ ፕራዮሪቲ ስራዬ ነው ወይ ሀብታም መሆን ነው ወይ ሃይማኖቴ ነው ትሉና ጸባያችሁ ምንድነው? ሃይማኖታችሁ ከሆነ ቅርብ ናችሁ ወይ ከፈጣሪያችሁ ጋር? ስራችሁ ከሆነ በየጧቱ በቃ የሚያስፈልገውን ነገር እያደረጋችሁ ነው ወይ ለፕራዮሪቲ? ከዛ እነዚህን ከጻፋችሁ በኋላ በቃ ጧጧት አይደለም በቃ የሆነ ሲጠፋባችሁ ምንድነው የምሰራው እዚህ ዓለም ላይ ምንም ጎል የለኝም ቪዥን የለኝም ምናምን ባላችሁ ቁጥር እሷን አየት ስታደርጓት ምን ያደርግላችኋል? ይረዳችኋል ማለት ነው።